ቴንክ ዩ ሀያት ሚት አድርገውኝ ስለነበር እሷ ናት ኢንቫይት ያደረገችኝ። ተባረኪ። እኔ ጥያቄ ያለኝ ምንድን ነው፣ እኔ ጴንጤ ነኝ እና ሙስሊሞች ላይ ያለኝ ጥያቄ ምንድን ነው፣ ትንሣኤ ሙታን አላችሁ ወይም በትንሣኤ ሙታን ታምናላችሁ? እና ሰው ከሙታን ይነሳል ብላችሁ ታምናላችሁ? ካመናችሁትስ ማን ተነስቶ ያውቃል ከእናንተ? ትንሣኤና ሞት ማን ሞትና ትንሣኤ አለ ብለን እናምናለን። የሰው ልጅ ከሞቱ በኋላ ዳግም ይነሳሉ ብለን እናምናለን። አላህ ስብሓነ ወተዓላ ይህን በርካታ በቁርአን አንቀጾች ላይ ተናግሯል። ዘዐመ አለዚነ ከፈሩ አለን ዩብዐሱ ቁል በላ ወረቢ ለቱብዐሱነ ሱመ ለቱነበኡነ ቢማ ዐሚልቱም ወዛሊከ ዐለላህ የሲር ይላል። እንዳውም የማያምኑ ሰዎች ከሃዲዎች እንደሆኑ ገልጿል። እነዚያ የካዱት ሰዎች ከሞት በኋላ አንቀሰቀስም ትንሣኤ አይደረግልንም ብለው ሞገቱ አለ። ሙሐመድ ሆይ በጌታዬ በአላህ ስም እምላለሁ ብለህ ንገራቸው ትንቀሰቀሳላችሁ በላቸው ይላል። ስለዚህ እንደምንቀሰቀስ አላህ ስብሓነ ወተዓላ ዳግም ትንሣኤ እንደሚያደርግልን ለሁሉም ሰዎች ተናግሯል። ይህ ነው። መቼ ነው ይህ የሚሆነው ከተባለ የሰው ዓለም ስትፈጸም ጊዜ ነው። ይቺ ዓለም ፍጻሜ አላት፣ መጨረሻ አላት እና ዓለም ከተፈጸመች በኋላ ዳግም ትንሣኤ ይደረጋል። የመጀመሪያው ትንሣኤ እኔ ነኝ ብለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አነ አወል መን ተንሸቁ ዐንሁ አልቀብር የውም አልቂያማ፣ የትንሣኤ ቀን መጀመሪያ ቀብር የምትከፈትልኝ እና የምነሳው የምንቀሰቀሰው እኔ ነኝ ብለዋል። ከስሞቻቸው መካከል አልሐሽር የሚል ስም አላቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሊየ ኸምሰቱ አስማ አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ 5 ስሞች አሉኝ አሉ። እነዚህ ስሞቻቸው ማንነታቸውን የያዙ ናቸው። ታቸዋለረ ያ ነው። ሙሐመድ ነኝ እኔ፣ አሕመድ ነኝ እኔ፣ ሐሽር ነኝ፣ ዓቂብ ነኝ ብሎ ተናገሩ። ሐሽር ማለትም ማለት ነው አለዚ ዩሕሸሩ ናሱ ሚን ተሕቲ ቀደሚሂ ዐለይሂ ሰላቱ ወሰላም የውም አልቂያማ፣ የትንሣኤ ቀን የሰው ዘር ሁሉ እንዳለ ከስራቸው የሚቀሰቀስላቸው የሆኑ ማለት ነው። ያ ማለት መጀመሪያ እርሳቸው ከተነሱ በኋላ የሰው ዘር ሁሉ ከስራቸው ይነሳል እንደገና። ስለዚህ የመጀመሪያው ትንሣኤ እኔ ነኝ ብለውም ተናግረዋል። የመጀመሪያው ገነት የሚገባውም እኔ ነኝ ብለው ተናግረዋል። አነ አወሉ መን የድኹሉ ልጀና የውም አልቂያማ፣ የትንሣኤ ቀን ሰዎች ከተነሱ በኋላ መጀመሪያ ገነት የሚገባው እኔ ነኝ ብለዋል። የገነትን በር የማስከፍተው እኔ እንጂ ሌላ ማንም አይደለም ብለው ተናግረዋል። አቲ ኢላ ባቢል ጀነት ቅያመት። አሁን አንተ እያብራራህ ያለው ገና መሐመድ እንደሚነሳ ነው። አሁን እኛ መጽሐፍ ቅዱስ ላይ ኢየሱስ በ3ኛ ቀን እንደተነሳ እና ደግሞ የትንሣኤ የመጀመሪያ በኩራት እንደሆነ መጽሐፍ ቅዱስ ይናገረናል። እናንተ ጋር የተነሳ አለ ወይ? መሐመድ ተነስቷል ወይ ከሞተ ነው? እና መሐመድ ላይ ስትጸልዩ ሆነ መሐመድ ከሞተ ሰው መሐመድ ላይ ጸሎታችሁ ላይ አንድ ላይ ሲሰገድ መሐመድ ብዙ ጊዜ ይጠራል እሰማለሁኝ። ኦኬ። እና መሐመድ ካልተነሳ ማን ነው ከሙስሊም የመጀመሪያ የተነሳ ሰው? እና እሱ ነው እንድትነግረኝ የፈለኩት እንጂ ስለ 5 ስም እንዳለው መጨረሻ ላይ እንደሚነሳ መቃብር ምናምን እና እሱ አይደለም። እኔ ታርጌት የፈለኩት የመጀመሪያ የተነሳ ከእናንተ ማን ነው? ትንሣኤ ማለት ከሞት መነሳት ማለት ነው አይደል? ስለዚህ እኮ ነው ሰውራ ነበር። እሱም የሆነው ግን የውም አልቂያማ ነው፣ የትንሣኤ ቀን ነው። ያ ማለት ዓለም ከተፈጸመች በኋላ ነው ሰዎች የሚነሱት። እስልምና ያለው አስተምሮ ኢየሱስ ተነስቷል አልተነሳም ስለሱ ልናወራ ነው፣ ችግር የለውም። እሺ እሱም ከሆነ ኢየሱስ ክርስቶስ መነሳቱን የዘገቡልሽ ሐዋርያቶች ናቸው አይደለ? አዎ መጽሐፍ ቅዱስ ይናገራል። አሁን እኔ ታዲያ ሲናገር ተነስቶ እኔ ተነስቻለሁ ኢየሱስን በምድር ላይ እየተመላለሰ ያለ እሞታለሁ እነሳለሁ ሲላቸው ነበረ። ኢየሱስ ክርስቶስ መነሳቱን ከጻፉልሽ ሐዋርያቶች ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭት መጽሐፍ ቅዱስ ያው እዩት እኮ ነው ያረጋው። ኢየሱስ በ3ኛ ቀን ሲነሳ ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭት ተነስቷል። መቃብሩ ላይ ባዶ እንደነበር ማርያም አለች፣ ጴጥሮስ አለ። ኢየሱስ ክርስቶስ መቃብሩ ትንሣኤ ሲያደርግ ያየ ሲነሳ ያየ አንድ ሐዋርያ አለ ወይ? አለ። ማርያም አለች፣ መግደላዊት ማርያም። ኢየሱስ ክርስቶስ ተበይ ከመቃብሩ ሲነሳ ስለ ትንሣኤ ነው እያወራን ያለ ነው። ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ? ተነስቶም አዩት እኮ ተነስቶ እኮ
40 ቀን 40 ሌሊት ከነሱ ጋር ቆይቷል። ኢየሱስ ክርስቶስ ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ ወይ? መቃብር ላይ ቁጭ ብሎ ሲጠብቋል ነበር። እነሳለሁ ብሏቸው ተነስቷል። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይ? ተነስቶ አይቷቸዋል። ጉድ በየኩም ተነስቶ ምን ብሎ ሲነሳ ትንሣኤ ስለ ትንሣኤ ነው እያወራን ያለው። ሲነሳ ትንሣኤ ሲያደርግ ያየ አለ አንድ ሐዋርያ? ተነስቶ ማርያም መቃብር ጋር ስትሄድ ተነስቶ ነበር። ኢየሱስ ተነስቶ ነው የጠበቃቸው። ሲነሳ ያየ የለም። ማርያም ብለሽ አነሳሽ። ማርያም ምንድን ነው ያለችው? ሲነሳ ይሁን መቃብር ላይ ስትሄድ የለም አጣችሁና ከዛ እራሱ ተገለጠላት። መጽሐፍ ቅዱስ ላይ ሲነሳ ተነስቶ እኮ ነው ያገኛት። ተነስቶ ነው ያወራት። የማይበሰብስ አሁን እኛ መጽሐፍ ቅዱስ ላይ ስትነሳ የማይበሰብስ ስጋ ይዘህ ነው የምትነሳው። ለኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ነው። አምላክ ባያስነሳ ይበሰብስ ነበር። ማስረጃ ላሳይሽ። አሳይ። የማይበሰብስ ስጋ ይዞ ነው የተነሳው። ኢየሱስ ክርስቶስ አምላኩ ባያስነሳው በስብሶ የሚቀር ስጋ ነበር ያለው። ማሳይ ሾው መነሳቱን ትቀበላለህ ማለት ነው። አሁን ስለዚህ እርሱንማ ጭራሽ እንደሌለ እኮ አመንሽልኝ። ሲነሳ ያየው ማንም የለም ሐዋርያ ተነስቶ እኮ ነው ደግሞ ስጋው የኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ባያስነሳው ኖሮ ማለት ነው። እንደ መጽሐፍ ቅዱስ ነው ማውራሽ። ገብቶሻል አይደለ? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋ ግን የሚበሰብስ ስጋ አይደለም። እሱ በማስረጃ ሳይሻለሁ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሞቷል አልኩ እኮ። ኢየሱስ ክርስቶስ ሞቷል እኮ አምላክ ነው እያልሽ ጭራሽ ሞቷል ተነስቷል እያልኩ ነው። መሐመድ እነሳለሁ አላለም ወይም ተነስቻለሁ አላላችሁም? ለእናንተ አይደለም እነሳለሁ ብለዋል። አትቀላቅይ እንጂ አንድ ርዕስ ካነሳሽ በዚያ ነገር ላይ ጨርስ። አሁን ስለ ስጋ መበስበስ ጀመርን አይደለም? ያኛውን መነሳቱን ሲነሳ ያየው ሐዋርያ አለ ወይ? የለም። መግደላዊት ማርያም ሲነሳ አይታለች ወይ? አላየችም። እሱን ጨርስን። አሁን ምንድነው? ስለ ስጋ መበስበስ ነው። ስለ ስጋ መበስበስ ስናወራ ጊዜ የኢየሱስ ክርስቶስ ስጋ አምላኩ ባያስነሳው ኑሮ የስጋው ጣፈንታ ምን ይሆን ነበር ብለን ስናይ ጊዜ በስብሶ የሚቀር ስጋ ነበር። በማስረጃ ላሳይሽ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋስ የሚበሰብስ ነው ወይ ብለን ስናይ ደግሞ አይበሰብስም። ማስረጃ ላሳይሽ ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ብላሉ ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳድ አልአንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነቢያትን ስጋ እንዳትበላ ምድር። ስለዚህ ስጋቸው አይበሰብስም። ይሄንን አውጥቻ ሳይሻለሁ። የክርስቶስ ስጋ ግን እንደ መጽሐፍ ቅዱስ እንደሚለው አምላኩ ባያስነሳው ኖሮ በስብሶ የሚቀር ስጋ ነበር። እሱን ላሳይሽ። አሳይኝ። ችግር የለውም። ንገረኝ። ማዕራፉ ምን የመጽሐፍ ቅዱስ ስላለ ማንበብ እችላለሁ። ግን አንተ መሐመድ አይበሰብስም ካልክ ወይ ተነስተዋል አልተነሳም ብለሃል። መጨረሻ ዘመን ላይ ነው የሚነሳው እና ከሞተ ያየሽው በስጋቸው ራሱ ክርስቶስን ይበልጥታል። አሳይሽ ነው። እሳቸው ፍጡር አልነበሩም ማለት ነው። መሐመድ ፍጡር አልነበረም። እንደኔ እንዳንተ ሰው አልነበረም። አለመበስበስ የአምላክነት ባህሪ አይደለም። ስጋቸው አይበሰብስም ስንል ፍጡር አይደለም እያልን አይደለም። አብሽሪ። እና እንደ ሰው ከሆነ ኦኬ። የሐዋርያት ሥራ ምዕራፍ 13 ቁጥር 34 ነው። የሐዋርያት ሥራ 13 34 ምን ይላል? ያወጣሁት ነው። ታከስ 13 ስንት ነው? 34 ኦኬ። ከ33 ጀምሮ አነባዋለሁ። ይህም ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስም አስነስቶት ለእኛ ለልጆቹ ፈጽሞልናል።
እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። እንዲህ የታመነውን የዳዊት ቅዱስ ተስፋ እሰጣችኋለሁ ብለዋልና ዳግምን በሌላ ተስፋ ቅዱሳን መበስበስን ያይ ዘንድ አትሰጠውም ይላል። እንደገና ወደ መበስበስ እንዳይመለስ አስነሳው። ማንም? ኢየሱስ ክርስቶስን። ማን ያስነሳው? እግዚአብሔር አምላኩ አስነሳው። ወደ መበስበስ እንዳይመለስ። ባያስነሳው በስብሶ የሚቀር ስጋ ነበር። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋቸው የማይበሰብስ እንደሆነ ደግሞ ነው የኔ ላሳይሽ። ያ አሳይ የማይበሰብስ ሲፈጠሩ ጀምሮ ነው የማይበሰብሰው። በአማርኛ ብታረቀው ጥሩ ነው። አረበኛ ችግር የለውም። እሺ ወደ አማርኛ ጎግል በትክክል ከተረጎመ አሳይሻለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ ይላሉ። ይሄንን ወደ አማርኛ ቀይሬ ላሳይሽ። ችግር የለውም። በትክክል ከተረጎመው እንመልከት። إن الله حرم على الأرض أن تأكل أجساد الأنبياء. الله የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል ይላል። እሺ አንዴ በዛም ጨምረህ እንድትናገር የምፈልገው ነገር ለምን አልተነሳም? መሐመድ የማይበሰብስ ስጋ ከሰጠው ይነሳሉ አልሽ እኮ። ግን አሁን ጊዜው አይደለም። በእስልምና ያለ አስተምህሮ ምንድነው? ሁሉም ይነሳል፣ ይቀሰቀሳሉ፣ ለፍርዱ ጋር ይቀሰቀሳሉ። ሰው ከሰው እኩል ነው የሚነሳው። እኩል ነው እኮ። ችግር የሰው እኮ ናቸው እርሳቸው። ግን ከሰው ቀድመው ከማንም በፊት የሚነሱት እርሳቸው ናቸው። ከነ አብርሃም ከነ ይስሐቅ ከነ ያዕቆብ በፊት ቀድመው መጀመሪያ የምነሳው የመጀመሪያው ትንሣኤ እኔ ነኝ ብለው የተናገሩበትን ተበላሽ ያሳይ። ስለዚህ አሁን ያነበብኩልህ ቃል ኢየሱስ መነሳቱን ትቀበላለህ ማለት ነው። እሱ ሌላ ስለሱ ቅድም አወራን እኮ ገናችን ስለሱ ቅድም አወራን። ስለ ኢየሱስ ክርስቶስ መነሳት አስመልክቶ እያወራን ነበረ። እሱን ጨረስና ወደ እሳት ትመለሽ። ኦኬ ያ ነው። እሺ ኦኬ ያው እና አማርኛው መጽሐፍ ቅዱስ ላይ አማርኛው እንግዲህ አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። ያው ተመልከች ጎግል ማለት ነው። እግዚአብሔር በምድር የነብያትን ስጋ እንዳትበላ ከልክሏታል ይላል። አይሾው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በምድር ላይ መሐመድ ብቻ አይደለም ነብይ የነበረው፣ ሌላውም ተርጉም አልኩኝ እኮ ሌላውም ትራንስሌቶችን ስጋ አትበላም ምድር። እንደ እስልምና ነብያትን አምላክ አክብሯቸዋል። ስለዚህ አብርሃም አልተበላም ማለት ነው። ሁሉም ነብያት ስጋቸው አይበላም እንደ እስልምና። ታዲያ ከሌሎቹ ነቢያት በምን ይለያል መሐመድ? እኔ አብርሃም ካልተበላ፣ የሙሴ ካልተበላ፣ ሌሎች እግዚአብሔርን ያገለግሉ ነቢያትን ስጋቸው ካልተበላ ምድርን እንዳትበላ ከከለከለ የመሐመድን ብቻ የከለከለው ነገር አይደለም ማለት ነው። ሁላቸው ነቢያት እንደኛ አስተምህሮ የነቢያትን ሰውነት አፈር አትበላም። ይሄ የመለኮትነት መገለጫ አይደለም። ሰው ከሌሎቹም እኩል ነው ማለት ነው። መሐመድ ከአብርሃምም ብላችሁ ብትቀበሉት ከይስሐቅም ብትቀበሉት መሐመድ የተለየ ነገር የለውም ማለት ነው። ለእናንተ የተለየ የመጨረሻ ነብይ ነው እንደምትሉት የተለየ ነገር የለውም። እሺ አዳምጪ። አሁን እዚህ ጋር ስጋቸው በመበላት ደረጃ የሁሉም ነብያት ክብር እኩል ነው። አምላክ አላህ ሱብሓነሁ ወተዓላ የሁሉም ነብያት ስጋ አፈር እንድትበላ አላደረገም። ወደሻላ አይደለም። ነገር ግን እዚህ ቦታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበልጡት በምንድን ነው ከተባለ እርሳቸው ለዓለም የተላኩ ነብይ ናቸው። ሌሎቹ ነብያት ለወገኖቻቸው ለህዝቦቻቸው ነበር ሲላኩ የነበረው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ተናግረዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሮላቸዋል። እርሳቸው ሲናገሩ ምን አሉ? قال النبي صلى الله عليه وسلم فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ካለፉት ከቀደሙት ነቢያት በአምስት ነገር በለጥኩኝ አሉ። የመጀመሪያው ምንድን ነው? ቀደምት ነቢያት ሲላኩ የነበረው ለህዝቦቻቸውና ለወገኖቻቸው ብቻ ነበር። እኔ ደግሞ ለዓለም ህዝብ ተላኩኝ አሉ። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ እኩል አይደለም፣ ኃላፊነት የተጣለባቸውም። ያ ነው አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማ ትዝነት አድርጌ ነው የላኩህ ይላቸዋል። በሌላ ቦታ ላይ ምን ይላል አላህ ሱብሓነሁ ወተዓላ? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩህ አንተን ይላቸዋል። በሌላ ቦታ ላይ በሱረቱል አዕራፍ ላይ አላህ ምን ይላል? ቁል ያ አዩሃ ናሱ ኢኒ ረሱሉላሂ ኢለይኩም ጀሚዓን ይላል።
ሙሐመድ ሆይ እኔ አጠቃላይ ለሁላቸውም ለሰዎች ነው የተላኩት በላቸው ይላል። ወደ መሲሁ ሲመጣ ግን አላህ ሱብሓነሁ ወተዓላ ምን ይለናል? ወረሱለን ኢላ በኒ እስራኤል ይላል። የማርያምን ልጅ መሲሁን ግን ወደ እስራኤል ልጆች ነው የላኩት እያለ ይናገራል። መሲሁ ራሱ ሲናገር ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ይላቸዋል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ መልእክተኛ ነኝ አላቸው ይላል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። ለእስራኤል ልጆች ተምሳሌት አድርጌ የላኩት ነው እያለ ይገልጸዋል አላህ ሱብሓነሁ ወተዓላ። በዚህ ነው። ኦኬ። ስለዚህ አንተ ኢየሱስ ለእስራኤል ነው የተላከው፣ መሐመድ ለሁሉም ነው የተላከው። መሐመድ ለሁሉም ከተላከ ለምን በአረበኛ ይሆናል ብቻ ቁርአናቸው? እንደዛ ብለህ ካመንክ ለምን አረበኛ ብቻ ይሆናል ቁርአኑ? ለምን አላህ አረበኛ ብቻ ነው የሚናገረው? ብዙ ነው ያነሳው። ኢየሱስ ወደ እስራኤል ቢላክም ወደ ወገኖቹ መጣ። ለምን? ዘሩ መስተካከል ነበረበት። መጽሐፍ ቅዱስ ላይ ስታነብ ብሉይ ኪዳን ላይ የአብርሃም ከሳራ የተወለደ አለ፣ ከዛ ደግሞ ከአጋር የተወለደ አለ። መስተካከል የነበረበት መጽሐፍ ቅዱስ ብሉይ ኪዳን ላይ ስታነብ ስለምትቀበሉት እናንተም የብሉይ ኪዳን መጣችን ያህንን ስታነብ ያስረዳል ለምን እግዚአብሔር እንደዛ እንዳደረገ። አሁን መሐመድ እንደኔ እንዳንተ ከወንድ ከሴት ነው የተወለደው። እናንተም ታምናላችሁ ኢየሱስ ከወንድና ከሴት እንዳልተወለደ፣ በመንፈስ ቅዱስ መለኮት እንደተወለደ፣ ከመንፈስ ቅዱስ እንደጸለለባት ማርያም ላይ አምናችሁ ትቀበላላችሁ። ይሄን ብቻ እንኳን ልዩነት አለው። ይሄን ብቻ እንኳን እግዚአብሔር የተለየ ነው ብትል ኢየሱስ የተለየ አፈጣጠር ነው የተፈጠረው። የተለየ ነው ብትል ኢየሱስ እንደኔ እንዳንተ እንደ ሰው ሁሉ አይደለም እኩል የመጣበትን አላማ ነበረው፣ ታርጌት ነበረው። ለሰው ሁሉ ሊሞት ነው የመጣው ኢየሱስ። ምንድነው አላማህ ብትለው ሊሞት ነው የመጣው። ሌላ ምንም አላማ የለውም። አላገባም፣ አልወለደም። ላይፍ የሆነ ነገር አታነብም ስለ ኢየሱስ። እናንተ ላይም እንደዛ የለም። ግን የመሐመድ እኔ ሁሉ ጊዜ ጥያቄ የሚፈጥርብኝ እንደዛ ከሆነ አላህ ከላከው አላህ የመጨረሻ ነብይ ነህ ብለው ከላከው ለምድር ሁሉ የሚያስፈልግ ከሆነ መሐመድ ምድር ሁሉ እስላም ነው ሃይማኖቱ ትክክል፣ ሃይማኖቱን መቀበል አለባቸው። አሁን ለምሳሌ እኔ ሰብለ ሙስሊም ነው ልክ ሙስሊም እንደዚህ ነው ብዬ የመሐመድ ታሪክ ሙስሊምን እንድጓጓ ያደርገኝ። የመሐመድ ታሪክ በስመ አብ በጣም እኮ ደስ ይላል ሙስሊምን ብዬ እንድጓጓ አያደርገኝም። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ታሪክ አንቺ ያልተስማማሽ ከነብያት የተለየ ወይንም ደግሞ ይህ የነብይነት ሚዛን ሊሆን አይችልም ያልሽበት ነብይነታቸውን ተቀበል ያደረገብሽ ምክንያት ምንድን ነው? ለምሳሌ ምክንያት አሁን አንዳንድ ጊዜ ገብቼ ሰማችሁ ነበር ስታወሩ፣ አንተም ከክርስቲያኖች ጋር ምናምን ስታወራ ገብቼ ሰማ ነበር። የምታየውም ብዙ ጊዜ ለዛም ስክሪን አድርጌ ያስቀምጨዋለሁ አንዳንዶቹ ሲነሳ የነበረውና አሁን ታሪኩ መሐመድ እንደዚህ ተአምራት አደረገ ወይ መሐመድ እንደዚህ አሁን ኢየሱስ እናንተ የምታምኑበት ለተራበ ሲያበላ አይነ ስውር ሲያበራ ምናምን ታያለ፣ ለሰዎች መልካም ነገር ሲያደርግ የመሐመድ ታሪክ ደጋግመህ ስትሰማና ደጋግመህ ከክርስቲያኖች ጋር ከእናንተ ጋር ሰው ሲጨቃጨቅ የምታየው አይሻ በእንደዚህ አመቷ አገባ፣ ሌላ ሚስት እንደዚህ አግባዋለ፣ ሌላ የሆነ ነገር ከእንደዚህ ያለፈ ነገር። እኔ አሁን መሐመድ እንደዚህ እኮ ነው አሁን አብርሃም እንደዚህ ነው ብትል አብርሃም ልጁን ሊሰዋለት ለእግዚአብሔር ሄደ ብለህ ስለ አብርሃም ብዙ ታወራለህ፣ ስለ ሙሴ ብዙ ታወራለህ። ስለ መሐመድ ግን ኦኬ ይሄን ተናግሬ እጨርሳለሁ። ስለ መሐመድ ግን የሚያጓጓ ታሪክ እስቲ ንገረኝ፣ የሚያምር ታሪክ ንገረኝ እስቲ። ኢየሱስ አይንን አበራ ሲባል ትሰማለህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ እንደዚህ አይነት ታሪክ ለነብዩ ሰለላሁ ዐለይሂ ወሰለም አይንን አብርታ ማሳይሽ ነብያችን ሰለላሁ ዐለይሂ ወሰለም ከእለታት አሳየኝ፣ እሱን እንድታሳየኝ ፈልጋለሁ። ሌላው ደግሞ ጊዜን እንዳልወስድ ለሌሎች ሰዎችም ቢዚ እንዳላደርገ መሐመድ ለምንድን ነው እኛ አሁን መጽሐፍ ቅዱስ ላይ ኢየሱስ ተጽፎላቸዋል፣ ማርያም ተጽፋለች። ስለ ኢየሱስ ብዙ ስለ ኢሳ ብላችሁ ስለምታወሩት ስለ ኢሳ ብዙ ተጽፏል። መሐመድ ለምንድን ነው መጽሐፍ ቅዱስ ላይ አንድ ምዕራፍ ላይ የሌለው? መቼም የሆነ ሰዎች አልጻፉትም፣ ሰዎች አልመዘገቡትም፣ ሰዎች የሆነ ነገር አትልም። ቢካዝ እንደዛ ማለት ለብቻው ነው ወይ ቁርአን ያወረደልህ ለመሐመድ?